ወይኔ የኔ አባት እንዴት እንዳሳዘኑኝ ጌታ ምስክሬን ነው የምላችሁ። ቤተሰብ ብዙዎቻችሁ አዝናችኋል፣ ብዙዎቻችሁ ማለት ነው። እና ያው በዚህን ጊዜ እንደዚህ አይነት ነገር ልሳችሁ አይገባም በማለት ብዙዎቻችሁ ያው አዝናችኋል። እና እኔ ራሱ በጣም ነበረ ጌታን በጣም እኔ እንጃ ቪዲዮ እስከሚያልቅ መጨረሻውን እንትን እስከምል ድረስ በጣም ነበረ ወደ ውስጥ አልቀሳችሁ ታውቃላችሁ። ጌታን ነው የምላችሁ። እና አባቶች ረጅም እድሜና ጤና ይስጣቸው፣ የአባትን ፍቅር ያሳዩ። ምንም ትሁን ምንም ልጄ ናት ሄሉ የትም አትሄድም ብለው ስቅስቅ ብለው ነው የሄሉ አባት ያለቀሱትና ነገሩ እንደዚህ ነው ቤተሰቦቼ። ሄሉና እንግዲህ ፈትነ እንግዲህ ያው ዩቱብ ላይ አልተቻለችም፣ የሄሉዬ እናት አልተቻሉም። ረጅም እድሜና ጤና ይስጣቸው። ዛሬ እንግዲህ ከሶስዬ ጋር ሄሉ ሆነው አንድ ላይ ማዘር ሆነው እንግዲህ ያው የሄሉዬን አባት ጋሽ ማሞን እንግዲህ ሄሉ የእርሶ ልጅ አይደለችም፣ ሄሉ የሌላ ልጅ ናት ፈትለ። እኔ ሴት ልጅ በጊዜው ስለምፈልግ ወንዶች ብዙ ስላሉኝ ሄሉን ወስጄ ያሳደግኳት የ20 ዓመት ልጄ ናትና ሄሉ ማንነቷን ማወቅ አለባት። እስካሁን 20 ዓመት ድረስ ደብቄ ቆይቻለሁ። አሁን ግን ያበጠ ፈንዳ ሄሉዬ ያንተ ልጅ አይደለችም በማለት እንግዲህ ያው የሄሉዬን አባት እድሜና ጤና ይስጣቸውና ለሳቸው እንግዲህ አውጥተው ውጪ ላይ ግቢ ውስጥ ማለት ነው ይሄንን ነበረ ፈትላ የነገረቻቸው ማለት ነው። እና በቃ እኔ እንጃ ሰማያዊ ምድሩ ግልብጥን ያለባቸውና ምንም ይሁን ምንም በቃ ሄሉንና ፈትለን ለማስማማት ነበር ሲሞክሩ የነበሩት። ከዛ ሄሉዬ መጣች፣ ለሄሉም ተነገራት ያው ልጅ እንዳልሆነች 20 ዓመት ያመኩት ነው፣ ከዚህ በኋላ ይበቃሻል፣ ማንነትሽን ማወቅ አለብሽ። እኔም ማሞም አባትሽም እናትሽም አይደለውም፣ 20 ዓመት አሳድጌሻለሁ በማለት ሄሉ ግን ያው ሚስጥሩን ታውቃለች። እሷ ያው ከእናቷ ጋር ተነጋግራ ነው። ማሞ ግን ምስኪን ምንም አያውቅምና በቃ ሰማይና ምድሩን እውነት ከፍ ዝቅ ያለበትና ሲያለቅሱ አንጀቴን ይበሉት። ጌታን ነው የምላችሁ። በቃ እኔ እንጃ በስማ የአባትነትን ጥግ ያሳዩና ልጄ እስካሁን እንዴት እስካሁን ፈትለ እስካሁን ምንም ሚስጥር ደብቀሽኝ አታቂም። ዛሬ እንዴት አስችሎሽ እንደዚህ አይነት ሚስጥር እንዴት ደበቅሽ? እንዴት ሄሉ የራሴ ናት፣ ደሜ ናት፣ ስጋዬ ናት፣ የራሴ ናት በማለት ስቅስቅ ብለው ነበር ያለቀሱት። ያው ፈትለ ደግሞ ያው እስከ መጨረሻው ምንም ማድረግ አይቻልም፣ እመንና ተቀበል፣ ሄሉ ልጅ አይደለችም፣ አንቺም አምነሽ ተቀበይ በማለት ነበረ። እሳቸው ግን የነበሩበት ሁኔታ ቤተሰብ ያው ብዙዎቻችሁ ቪዲዮን አይታችሁም ሊሆን ይችላል በሄሉ ዩቱብ ቻናል። በቃ እኔ እንጃ ጌታን አያስችንም፣ የአባትነትን ጥግ ማለት ነው በቃ ለአባት ደግሞ በጣም ከባድ ነው አይደል? እንደውም ለሴት ልጅ ይሻላል እንጂ ለወንድ ደግሞ ልጅ አይደለችም ሲባል አስቡት ስሜቱ። ያውም ደግሞ እሳቸው በዚህ አይነት ሁኔታ ውስጥ ሆነው ምን ያህል እንደሚከብድ አስቡትና በጣም ከባድ ነበረ። እኔ ራሱ በቃ የሆነ እንዴት እንደዚህ ያደርጓቸዋል በዚህን ሰዓት? እንዴት እሳቸው ያሉበት ሁኔታ በእንደዚህ አይነት ሁኔታ ላይ ሆነው እውነትም ውሸትም ቢሆን እንደዚህ አይነት ነገር መደረግ የሌለበት ነው ብዬ በጣም ነበረ ጌታ የተናደድኩትም ያዘንኩትም እና በጣም ነበረ ያሳዘኑኝ። በቃ ልጃቸው ባትሆን ራሱ ሄሉ አምነው ተቀበሉ። በቃ ልጄም ባትሆን አሳድጊያታለሁ፣ የትም አትሄድም ሄሉ ሄዳለሁ፣ በቃ እናት አባቴ ካልሆናችሁ ሄዳለሁ ስትል በፍጹም አትሄጅም ብለው ነበር ሲይዟት ሲያለቅሱ የነበሩትና እንደሳቸው ያለውን አባት እግዚአብሔር ያብዛልን፣ እድሜና ጤና ይስጣቸው። ለወንድ ልጅ በተለይ ልጅ አይደለችም ብሎ 20 ዓመት ሙሉ የተደበቀ ሚስጥር መንገር ከባድ ነውና የእውነት አስተማሪም ነገር ነውና ምንም ቢሆን ከወለደ ያሳደገ የሚባል ነገር አለና እሳቸው ከወለዱት በላይ ማሳደጋቸውን ሳይሆን በቃ ልጄ ናት ነው ብለው ነው የተቀበሉት። ምንም ይሁንና በዚህ አጋጣሚ ያው ባለቤታቸው ምንም አይነት ሚስጥር እንደማይደብቁ ነው የተናገሩትና መጨረሻ ግን ፍራንክ ነው ለነርቫቸውም ያው አስፈላጊ ስለሆነና ወጣ ወጣ እያሉ መዝናናት እንደዚህ አይነት ነገሮች ጥሩ ስለሆነ ነው ለበሽታውን ብላ እንግዲህ የወይዘሪት የሄሉዬ ቆንጂዬዋ እናት እንግዲህ ያው ወይዘሪት አልኩ ይቅርታ ቤተሰቦቼ ያው ገና ወጣት ናቸውና ፕራንክ መሆኑን ነገሩና ግን እና ቤተሰቦች እንግዲህ ቪዲዮ ፕራንክ ነው ያው ተነጋግረው ፕራንክ ነው ያደረጓቸው ለበሽታውም ነው ነርቫቸው እንዲነቃቃ በማለት እንግዲህ ያው ብዙዎቻችን አዝነናል። እኔ ራሱ ጌታን ነው የምላችሁ መጨረሻውን እስከማቅ በጣም ነበረ ያሳዘኑኝ፣ አንጀቴን የበሉኝ። እንዴት በዚህን ሰዓት እንዴት ለቪዲዮ ብለው እንደዚህ አይነት ፕራንክ ያደረጓቸዋል ብዬ ነበር ያሰብኩትና እነሱ አስመስለውን የሰሩትና የእሳቸውን ማልቀስ ብታዩ እኔ እንጃ እንዴት እንደሆኑና
በቃ ምን ልበላችሁ እና ቤተሰቦቼ ፕራንክ ነው፣ ግን ደግሞ ያው ለምን ብለው ብዙዎቻችሁ እየተቆጣችሁ ነው። ግን ቢሆንም ያው የሄሉዬ እናት እንደተናገሩት ለነርቫቸው ጥሩ ነው ያነቃቃል አሉ። እንግዲህ እንደዛ ስለሆነም ነው ተነጋግረውበት የሰሩት እና በነገራችን ላይ አስተማሪም ነገር አለ። ያው እንዳልኳችሁ ከወለደ ያሳደገ የሚባል ነገር አለና አቴጅም ሄሉ እኮ ለኛ ብዙ ነገራችን እናት ነበር ያሉትና ልጄ ነሽ፣ በቃ ምንም ይሁን ምንም ልጄ ነሽ